በዘንድሮ የ12ኛ ክፍል ብሔራዊ ፈተና ላይ ፍጹም ያልተጠበቁ አስደንጋጭ አዳዲስ ህጎች ወጡ። ከዚህ በኋላ የፈተና ስርቆት ኩረጃ ሙሉ በሙሉ ሊያበቃለት ነው። ከሀገር ውጭ ጥቅም ላይ ይውል የነበረው የዲጂታል ሲስተም ሙሉ በሙሉ በሀገር ውስጥ ተተክቷል። አብዛኛው ተማሪ የሚፈተነው በኦንላይን ነው። ዘንድሮ 563,000 በላይ ተማሪዎች ይፈተናሉ። ከተፈጥሮ ሳይንስ 306,000፣ ከማህበራዊ ሳይንስ ደግሞ 257,000 ናቸው። ነገር ግን በሁሉም የሀገራችን ክፍል ይህን ፈተና በኦንላይን ለመስጠት በጣም አስቸጋሪ ስለሆነ በነበረበት በወረቀት ይቀጥላል። የሳይበር ጥቃት ለመከላከል ልዩ የቴክኒክ ሲስተም ተዘርግቷል። የጸጥታ አካላት 24 ሰዓት ጥበቃ ላይ ያደርጋሉ። የኢንተርኔት ወይም መብራት ቢጠፋ አስተማማኝ የአማራጭ እቅዶች ወይም ባክአፕ ፕላን አዘጋጅቻለሁ ብሏል። ተማሪዎች ከኪቦርድና ማውዝ ጋር እንዲላመዱ ላለፉት 1 ወር ተኩል ስልጠና ሲሰጥ ቆይቷል። ለአይነ ስውራንና ለልዩ ድጋፍ ለሚያስፈልጋቸው ተፈታኞች ምቹ ክፍሎችና አንባቢ ተመድበዋል። የፈተናዎች አገልግሎት ኩረጃ ወንጀልም ነውር ነው ብሏል። እናንተስ በኦንላይን ፈተናው ዝግጁ ናችሁ? ሐሳባችሁን በኮሜንት አስቀምጡልን። ለጓደኞቻችሁ ሼር አድርጉ።